ዘንድሮ ዋንጫው መብላት እንበላለን ግን ሳትጨነቁ በፍጹም አትበሏትም ብለው በቃ ገግመውብናል የአርሰናል ተጫዋቾች እና አሰልጣኙ ማለት ነው እንጂ በቃ ቀደም ብለን መጨረስ የምንችለው ጨዋታ ነበር። ለማንኛውም ፎሎ አድርጉ፣ ኮፒ ሊንክ አድርጉ ምናምን ነገር ዛሬ አሪፍ ያየናቸው ነገሮች ጥሩ ነገሩ በቃ ጥሩ ቲም ነው ያለው። ግን ቆይ ቅሬታ ልጀምር። አንደኛ ኬፓ ለምን ቤንች እንደሆነ ያሳየበት ጨዋታ ይመስለኛል እና ራያ ምን ያህል ኳሊቲ እንዳለው ያየንበት ጨዋታ ይመስለኛል። ሁለተኛ ማግባቱ ጥሩ ነው ዩኬሬሽ ምናምን ነገር ግን አሁንም በቃ ቦታ አያያዝ ላይ ምናምን በጣም ይቀረዋል። ኦር መናበብ ላይ ይቀራቸዋል። አርቴታ ቀያሪዎቹ ልክ ናቸው ብዬ አላስብም። በተለይ ቀደም ብሎ መቀየር የነበረበትን ጨዋታ አዘግይቶታል። ከዛ ደግሞ ኦዴጋርድ ሲወጣ ሜሪኖ ከሚገባ ወይ ኤዜ፣ ራይስ ሲወጣ ሃቨርትስ ከሚገባ ዩኬሬሽን በሃቨርትስ ቀይሮ ከዛ ኖርጋርድን ማስገባት ይችል ነበር ምናምን ማዱኬን ማስገባት ይችል ነበር። ታውቃላችሁ ብስጭት እንዳለበት ምናምን ስታንፎርድ ብሪጅ ላይ ጥሩ ፐርፎርም ማድረግ የሚችልበት ነበር። ሳካ 90 ደቂቃውን መጨረሻ ይሄ ሁሉ ሆኖ ግን ዋናውን አሸንፈናል። ይሄ ጨዋታ ኤምሬትስ ላይ መሄድ አልነበረበትም። ይሄ ጨዋታ ማለቅ የነበረበት ማለት ነው እዚሁ ነበር እና 4-1 ምናምን ነገር ማለቅ የነበረበት ጨዋታ ነው። በራሳችን ስህተት ነው። ጋርናቾ አሪፍ ጨዋታ ተጫውቷል እና ጥሩ ጎሎችን አስቆጥሯል። ኤኒዌይስ ይሄንን ይመስል ነበረ። ደህና ደሩ፣ ይመቻችሁ። አይቻልም እንዴ ሁሌ ሰው ማድከም አይቻልም እንዴ አንጮት አይቻልም ወይ ጉድ! በቃ የቡድን ቀይ ለብሶ ስለተጫወተ ብቻ መቋጠሬን ማቆም አልቻልኩም። እኔ እኮ ፋይናል ላይ እንድንገናኝ ነው የምፈልገው ከሲቲ ጋር። ሚዜነት እንደሆነ ስራቸው ነው። ፋይናል አድርሰን እያጨበጨቡ እኛ ስንበላ በቃ መመልከት ነው እኮ ሁሌ። እንደዛ ነው እኔ የምፈልገው፣ ግን በቃ አላስቻለኝም። በቃ እንዴ ለቼልሲ ቋጠርኩኝ። ጋርናቾ 2 ቮሊ ይችላል ጋርናቾ። የማንቸስተር ዩናይትድ ልጅ ፕሪሚየር ሊግ ቢሆንም ማስጀመር ሰብሰብ ብለን ቋጠር አድርገን ነበር ነጥብ የምናስጠናችሁ። ካራቦ ነው ፋይናል ኑና ወደ ሚዜነታችሁ ማለት ነው። ችግር የለውም እንጠብቃለን እኛ። አሁን እሺ ቀጣዩን እንዴት ነው የሚቀለብሱት? አሁን ቼልሲ ረበስ ኤምሬትስ ላይ ሄደው 2 ሲጀመር ፓልመር ካይሴዶ ምናምን የሌሉበትን ቼልሲ በጭራሽ እንኳን ፕሪሚየር ሊግ ያልሆነ ነው ሆነም ቀረ አርሰናል ቆይ ሲሞከርበት ነው የምንናደደው ስትሉ የነበራችሁ ሰዎች ግን እየተገባችሁ እየተደበደበ እኮ ነው የሚወጣው። ቻንሶቹን ይጠቀማል። ለዛ ነው ገብቷችኋል። ቼልሲ በቃ አይጠቀምም ቻንሶቹን። በዛ ላይ ራይስ ብሎክ የሚያደርጋቸው ኳስ ብቻ። ለማንኛውም ፋይናል ድረሽ እንገናኛለን። እሱን ነው የምፈልገው። ወደ ሚዜነትሽ ይሄ ነው እንችላለን ሀቢቢ። ያው ደስ የሚል ጨዋታ ነው፣ ግን ከዚህ በላይ ጎሎችን ማስቆጠር ይኖርብን ነበረ። ዋናው ነገር ማሸነፋችን ነው። ደስ ብሎኛል። ግባና አውጣው፣ እያንዳንድ ገብታ አውጣው። ኮመንት ላይ ትገባልኛለህ የአርሰናል ደጋፊ ለንደን ኢዝ ሬድ ትልልኛለህ ሁሌ ማለት አንድ ሰው የአርሰናል ደጋፊ ብለህ ካሰብክ ማለት ኮመንት ላይ ገብተህ ለንደን ኢዝ ሬድ በደንብ ሼር ኮፕሊንግ ሪፖስት አድርጉት። በሜዳሽ መጥቼ በስታንፎርድ ብሪጅ ቆልቼሻለሁ። በሜዳ ደግሞ ከ19 ቀን በኋላ ጠርቼሽ እወቅጥሻለሁ። እንችላለን። እመኑ። እኛ የዋንጫ ክለቦች ነን። እመኑ። ዘንድሮ ቀልድ የሚባል ነገር የለም። በራዘር በሜዳ በስታንፎርድ ብሪጅ ነው የገረፍኩ። ለማንኛውም በደንብ ሼር ኮፕሊንግ ሪፖስት አድርጉት። ተረጋጋ። በሜዳ የገርፋለሁ ደግሞ ጋርናቾ እዛ ያገባል፣ ሳንቼዝ እዚህ ያገባብናል። ጎበዝ ምንድነው ችግሩ? ሳንቼዝ ዛሬ ለምንድነው ቢያንስ ቀይ ለብሶ እንድንለየው እንኳን ያልፈቀደልን? ቢያንስ ቀይ ለብሶ አይገባም እንድንለየው? ምን አባቱ ሲሰራ ነበር ዛሬ? የሰው ልጅ አንዴ ሳሳት ሁለቴ ያገባብናል። ቅስሜን የሰበረው ይኸውላችሁ፣ ቅስሜን የሰባበረው። እኔ ደግሞ ከነዚህ ሰዎች ጋር ሁሌ ስንጫወት ወይ ስህተት አያጣን ወይ ቀይ ካርድ አያጣን ወይ እኔ የሆነ መዘዘኛ ቲም አላል ከኛ ጋር የሆነ ችግር ያለበት ይሄ ጭራሽ ዛሬ እኛን ሲቀርበን ሁሉም ተመልሷል። ሁሉም ማን የተጎዳ ደጋፊ ራሱ ካላቸው ደጋፊዎቹ ተመልሷል እንዴ። ይሁት እስኪ በምን እንደተጫወትን በአካዳሚ ተጫዋች ቤንች የለም ያለ ቤንች ማለት ቢያንስ በሜዳችን እኮ በፊት አቻንጥ ቢያንስ ማለት ሊያም ሮዚነር ምንድነው ያደረከን? ኤኒዌይስ እኔ በአንተም እንዳልፈርድ ስኳድ እኮ ባዶ ምን ላድርግ? ኤኒዌይስ የተፈጠረው ተፈጥሯል። በአንድ ጎል ነው የተበለጥነው። መቀልበስ የምንችለው ነው። ቀጣይ በፉል ስኳዴ ኤሚሬትስ መጣል በድፍረት ማለት በድፍረት ይመቻችሁ። አርሴስ አንበሳ ነው። ቼልሲን ጉድ ሰራው። በገዛ ሜዳው ላይ ወስዶ ለጠፈው። በልኝ ዘንድሮ አራቱም የኛ ነው። አራቱም ይታያል አይደለ? አራቱም የኛ ነው። መድረ ቅሪላ ሁላ ባሻይ
ጊዜ ሲጥልህ የራስህ ቆለጥ ፍሬ ይከብድሃል አለ። ቆይ ከኛ ጎራ አንድ ፍሬው የሚሰራ አንድ ቋጣሪ የለም እንዴ? የፍሬው ፊውዝ ያልተቃጠለ አንድ ቋጣሪ ጭራሽ ፎቀሬ ሻግላ ሞተናል እንዴ? ምን እየሰራን ነው? ኧረ ወያኔ ከእንቁላሉ ማስቀረት አለብን። ለገደ ሻምፒዮንስ ሊግም እኮ አይመለስልንም። ኧረ ከእንቁላሉ ነው ጀማ። አርሰናል አሸንፏል። የምሬ ነው። ጨዋታው እኮ ደርሶ መልስ ነው። ደርሶ ቀር እኮ ነው ያደረግነው እኛ እዛው ደረስንና ቀረን። ምንም በቃ መመለስ አይጠበቅባችሁም። እንዳመጡ የሆነ ትራንስፖርት ኮስት ምን አታውጡ። እዛው በቃ ያለቀ ጨዋታው እኮ 3-2 ምንድነው? ዛሬ ኳስ ለሚያይ ሰው እኮ ጋርናቹን ወርልድ ክላስ ተጫዋች ያስመሰል ነው። እግዚአብሔር 2 ጎል ያገባብናል። ጡማ በስማ ምንም እኮ አያውቅም እኮ ይሾይ እንዴት 2 ያገባብናል? ምን ሆነን ነው? ምን ሆነን ነው? ማን ሳካ ኩኩሬላን እዛ ቡሊ ያደረገው ነበር። በስማ ጊዮኬሬሽ ምንድነው መሰረው? 1 ጎል 1 አሲስት። ቤን ዋይት በጣም ነው የምትችለው። ሚስተር ዋይት በጣም ትችላለህ። ማን በጣም ነው የምትችለው። ይሄን ሰውዬ እኮ የዚምባብዌውን ስፒድ ነው ያስመሰልነው። ምንም ፍዝዝ ያለ ሰውዬ እኮ ነው። ምንም አይችልም ነበር። እሺ አሁንም ኢሉሚናቲ እንደሆኑ አላመናችሁኝም? እናንተ ትሙት ኢሉሚናቲ ናቸው። ኢሉሚናቲ ባይሆን ነው እንደዚህ ምጮ እንደውም ኤአይ ናቸው። አንጮትም ከነሱ ጋር ከዚህ በኋላ አንድ ወያለን የሚያረጋጋ ሰው ልታ አንድ የሚያሸንፈው ሰው አዲሱ ቴናግሊ ማን ነው? አዲሱ የቼልሲ አሰልጣኝ ላይ ቶት በቃ ልጅ ነው። ለዛ ነው ይረጋጋል። አታስቡ። አርሴ ጨዋታውን ያው 3-2 ጨርሶ ከስታንፎርድ ብሪጅ ተመልሷል። ወደ ፋይናል ደርሳል። እንግዲህ አርሴዎች እንኳን ደስ አላችሁ። ፋይናል ደርሰናል። ፋይናል ላይ ሲቲ ይመጣል ብዬ አስባለሁ። ያው 2 ጎል አድቫንቴጅ ስላለው ሲቲ ያሸንፋል ብዬ አስባለሁ። ያልፋል ብዬ አስባለሁ። አርሴም አልፏል። መቼስ ቼልሲ በሜዳችን መጥቶ ኤምሬትስ ላይ መጥቶ ኦን ታርጌት ይሞክራል ብሎ መቼስ ማይታሰብ ነው። አርሴዎች ማይታሰብ ነው። ቼልሲ እኮ ነው የሚጫወተው መርሃ ግብርን ለማሟላት ነው። ጨዋታውን ጨረስ ነው በሜዳቸው ሄደን 3-2። በነገራችን ላይ አርቴታ አርሰናልን ከያዘ ጀምሮ ስታንፎርድ ብሪጅ ላይ ተሸንፎ አያውቅም። አርቴታ አርሰናል አርሴዎች አቤት የለንደን ኩራት አርሴ የለንደን ኩራት። ለንደን ዛሬም ቀይ ነች፣ ትናንትም ቀይ ነበረች፣ ወደፊትም ቀይ ሆና ትቀጥላለች። አርሴ ይችላል። ማንኛውም እንደዚህ አይነት ማሊያ የምትፈልጉ ከሆነ ባዮ ላይ ባለው ሊንክ የገባችሁ ህላዊ 15 ሚሊዮን ፕሮሞ ኮድ የተጠቀማችሁ ኦርደር ማድረግ ትችላላችሁ። 15% ዲስካውንት አለላችሁ ይሄን ፕሮሞ ኮድ ሲጠቀሙ። ይመቻችሁ። የማንም ልቅምቅም የሰው ልክ አያውቅም። አንቺ ጋርናችሁ ከመጀመሩ እንደዚህ ሆንሽ ከመጀመሩ እኛ ላይ ሲሆን የምብራችሁ አንቺ እጢ መነፈላ ማለት ነው። ምረ እከክ ሰጠት ልጠፍ በሜዳሽ እና አባ አንቺ ደግሞ ተዘጋጂ ለእሁድ ማንዶም ሰጣቃል ራስን ሜሽ አረጋግጣች ታች ሜሽ አረጋጋለሁ ተዘጋጂ ለማት እሱስ ብሎ ነበር። ጨዋታው ቀላል ነው፣ ከሜዳው ሲገባው የሆነው ሌላ ነው። ትልቁ ተጋድሎ ኤምሬትስ ነው ያለው። ያም ይሄም ሲያማው አያገባም ብሎ በአሲስትና በጎል መጣ ተጋግሎ። ቼላው ላይ ታየ የቪክተር ተጋድሎ። ነርስ ያ ፓስታ እግር አገዳ አቋም መቶ ሰላም የነበረውን ጨዋታ በጥብጦ የመጨረሻውን ደቂቃ እንድንጨነቅ አድርጎን ቢሆንም ግን አሸንፈን ወጥተናል ማለት ነው። በዚህ ጨዋታ ግን ምን ያክል ቀብጠሻል ካላችሁኝ ማለት ነው ፎፋናና ቻሎባ በቃ የሆነ ኦንጎል ፈልጌ ነበር። በቃ እንዲቀብረር ብዬ በቃ ዙቢ ካገባው በኋላ ማለት ዝም ብለው አንድ ኦንጎል ምናምን ብዬ ተንቀባረሬ ነበር። እድሜ ለዛ ድሮም የዛ ሰፈር ልጅ ሆኖ ምንም ጤንነት የለውም ገብቶ ድምጥ ማቆም አጠፋው። በቃ ጨዋታው እንዲጋጋል አደረገው። ለማንኛውም ይሄ እንደተጋጋለ እንደዚህ እንደደራ እንዳማረበት ይሄ ጨዋታ ወደኛ ሜዳ ወደ ኤምሬትስ ሄዷል ማለት ነው። እዛ ላይ ደግሞ ሌላ 3 ነጥብ ይዘን አረጋግጠን ወደ ዋንጫ እናልፋለን ማለት ነው። ገነርሰ እንዳፈሩ ቀጣይ ላይ ደግሞ ድምጥ ማጡ ነው የሚጠፋው። በነገራችን ላይ ቼልሲ አጥቂ ያስገብቶ ነበር መጀመሪያ ላይ ጋይስ። ማን በሉት ማን አላውቅም፣ የሆነ ግልጅ ግን ገብቶ ነበር። ይሄ ደግሞ አናዘር ቪዲዮ ነው። አርሰናል እንድታልፊ ነው የምፈልገው እኔ። አንቺን ለጥልጬ ነው ዋንጫው ማንሳት የምፈልገው እንጂ ቼልሲ ለጥልጬ አይደለም ዋንጫው ማንሳት የምፈልገው። ገብቶሻል? አንቺን አልፈሽ ለአንቺ ነው የምቋጥረው። ቀጣይም በሜዳሽ ነው ነገሩ። እንደምታልፊ ያልጠራጠር እቋጥርልሻለሁ። ከዛ የኛ ወረዳ ያልፈናል። ቶ የኛን እርሰው ለጥልጬሽ ማለት ነው ዋንጫውን ከፍ ማድረግ የምፈልገው። አበርድልሃለሁ ከዛ ማለት ነው። ከዚህ ካናታችሁ አልወርድም፣ አልፋታችሁም። ይዛኔ ያድርሰን ብቻ። እሺ የመድፈኛው ቤተሰብ ሃንግማንን
በለመድነው ሜዳችን 3-2 አስቀየም ነው። ይሄ የማክዶናልድስ ሊግ ማናጀር ቀላል ጌም አለብኝ ሲል ምን አስቦ ነው? ቻርልስተን ዩናይትድ ራሱ ተሳስቶ ነው የቀለለህ እኮ ማክዶናልድስ ሊግ መሰለ እንዴ? ገርናቾን ተማምነህ መሆን አለበት። እርግጠኛ ነኝ ገርናቾን ባትተማመን ኖሮ እንደዚህ አትልም ነበር። ኦራ ፋርም እያደረግሽ ገና በመጀመሪያ ጨዋታሽ ምን ሆነሽ ነው? የሊጉን ቤስት ቡድን እኮ እየገጠምሽ ያለሽው እንዴ? ገባር እንዴ? ምን አስበህ ነው? የአርሴ ቤተሰብ ረክታል አልረካም። እኔ ብዙ አልደነቀኝም እኮ ምክንያቱም በየአመቱ ነው አንግማን የምንለጥፈው። በየአመቱ ሆም አዌይ ፋር አዌይ እየለጠፍ ነው። ሪስ ጄምስ ስለሌለ፣ ካይሴዶ ስለሌለ፣ ፓልመር ስለሌለ ምናምን ብሎ ይደረግ። እነዚህ ሰዎች 4 ዓመት የሉም እንዴ? አልገባኝም። ሁሌ እኮ ነው የምለጠልጥ። በሜዳ ደግሞ ሲሆን 7 ዓመት በሜዳ አቻ አርሰናል። መቼ ነው ቸልሲ ደብሊው የሚባለው? ሲጀመር ፓልመር ስለሚፈራ ነው። ፓልመር ከኛ ጋር ተጫውቶ አያውቅም። ሁሌ ነው የሚቀጣው። ሁሌ ይቀጣዋል። ፓልመር ኖውስ ሺኖውስ ገባሽ አይደል? እኛና ማን ሲቲ ታይትል ሬስ ላይ ነን። 2 ጌም መዳከም ምናምን ነገር አንፈልግማ። ሰከንድ ሌግ ላይ ኤሚሬትስ ላይ ማን ከፈለኩ 5-0 ታውቂዋለሽ አቅማችንን። ከፈለግን ደግሞ ማን ነው አርቴታ 8 ተከላካይ ያስገባና 0-0 ዞሮ ማን ነው ኤነርጂ የሌለው ጨዋታ ነው የምናደርገው። ወደድሽም ጠላሽም 5-0 ግን እንዳላሸንፍሽ። ከሰከንድ ሌጉ በፊትና በኋላ ያለው ጨዋታ ቀላል ጨዋታ እንዳይሆንና አንቺን ለመግረፍ እንዳልገባ ልትፈሪ ይገባል። አለቃሽ ነኝ። አሸንፈናል። እንኳን ደስ ያላችሁ። ቀጣይ ደግሞ በኤሚሬትስ ሆም አድቫንቴጅ እንጠቀማለን ማለት ነው። ዛሬ አሪፍ ፐርፎርማንስ ነው ማሳየት የቻልነው። ቼልሲዎች ከስንት አንድ ወደ ጎል የሄዱበትን አጋጣሚ ኤፌክቲቭ ሆኖ ተጠቅመውታል። በተለይም በጋርናቾ አማካኝነት ማለት ነው። እኛ ግን በደንብ ነው የቀጠቀጥናቸው። በደንብ በኳስ ቁጥጥርም በጎል ሙከራም በጣም የተሻለ ነበርን። ዴክላን ራይስ በጣም እረፍት ያስፈልጓል። ሙሉ ጨዋታውን ጥሩ አልነበረም። ቪክቶር ዮከሬሽ አውሬው ጎል ማስቆጠር ችሏል፣ እንዲሁም አሲስት አድርጓል። ቪክቶር ዮከሬሽ የአንዳንድ ክፍታፍ ደጋፊዎችን አፍ የሚያዘጋበት ዘመን እንደሚመጣ ተስፋ አድርጋለሁ። እንኳን ደስ ያላችሁ ገነርስ። ካማኒ ገነርስ። እኔ በየትኛውም ቲም ብሸነፍ አይደብረኝም። እኔ በቃ በዚህ ቲም ስላሴን ስሸነፍ እንዴት እርር እንደምን ለምን ቼልሲ በዊጋን በስቶክ ሲቲ ምናምን ለምን አይሸነፍም? በዚህ ቲም ስሸነፍ እኔ በጣም ነው የሚያመኝ። ደግሞ የሆነ ነገር አሰርቶብን ነው። ያ ሁሉ ተጫዋች እንዴት ሊጎዳ ይችላል? አግብቶ ማያቅ ተጫዋች ያገባብናል። ተሳስቶ ማያቅ በረኛ ይሳሳታል። አረ እኔ እግዚአብሔርን እኔ በዚህ ቲም መሸነፍ እንዴት እንደሚያቃጠለኝ ምንም የሚያቃጠለኝ ነገር የለም። ጀመው እነዚህ ቶተንሃም ቼልሲ ምናምን የሚባሉት እነዚህ ቅራቅንቦ የለንደን ደርቢ ነን የሚሉት ቅራቅንቦ የመጨረሻ ቆሻሻ የሚባሉ ቡድኖች አርሰናል ፊት ላይ ሲቆሙ ቅዘን በቅዘን ደግሞ አይመራቸውም። ጭራሽ ምንም አይነት ርራይ አያሳያቸውም። ቶተንሃም ወዳቂ ልካስክሱ ተወስቷል። ዝም ብላ የምታስቆለት የአርሰናል ደርቢ ነን የምትላት ቼልሲም ያው ናት። ብቻ አርሰናል እጅ ላይ አትውደቁ። ቅጥቅጥ አድርጎ ለጥፎ የሚልክ አሰልጣኙ ቀዘነ። በቃ ፈጠነ፣ እንደ ህፃን ልጅ ቅዘን ፈጠነ። ዛሬ አርሰናል ፈጠናት፣ በቃ አስገብቶ ፈጠናት። የሚገርም ሴት ፒስ ማለት እኮ በቃ የሚገርም ታክቲክ እኮ ነው። በቃ የሚገርም ኬሚስትሪ፣ እርሚ ልክን ማትፈተው፣ በቃ እርሚ ልክን ማትፈተው የሚገርም ሴት ፒስ። አርሰናል እኮ ይለያል የእውነት። የሚገርም የውድድር ዓመት አርሰናል። አሁን አላለቀም ጨዋታው ምናምን ኤምሬትስ ላይ ይሄን ይገባል። ዮኬሬሽ ጎል ስላገባ አሲስት ስላደረገ በጣም ነው ደስ ያለኝ። እርሶስ ደስ አላሉትም? እንግዲያውስ ሼር አድርጋችሁ ለነዛ ጠላቱ ቀጠና አድርሱላቸው። የኛ አጥቂ ይሄ ነው። ገባህ? ክፍተት ሲያገኝ የሆነ ነገር ማድረግ እንደሚችል በስነ ስርዓቱ ያሳያል። ሲቀጥል ደግሞ ማለት ነው የኩኩሪያ ጌታ ሳካኖሽ ሳካ ኩኩሪያ ጌታው ነው ተብለን ነበር የሆነ ሰሞን ስንሰከት። ሲቀጥል አንድ ነገር ልጠይቃችሁ እስቲ ሁላችሁንም በተረጋጋ መንፈስ መልሱልኝ። ይሄ ልጅ በምን ቃል እናወድሰው? አስባችሁታል? አዲስ ቡድን መጥቶ 6 ቁጥር ኃላፊነት ነው የተሰጠው። ያን ሚና መወጣቱን ተውት። እሺ ስንት ጎሎችን ነው እያገባልን ያለው? በዛ ላይ ደግሞ የሚገኝባቸው ስፔሶች ዙቢሜንዲ ይለያል። እኔ ከአርሰናል አካዳሚ ጀምሮ ይሄውላ ፕሮሰስ ሲደረግ ይሄ ቲም አብሮ ያደገ ነው የሚመስለው እያንዳንዱ ጨዋታ ላይ ብቻ ነገር ግባና አውጣው። ወናፉላ አርሰናልን ስለሰጠህን አመሰግናለሁ ምናምን። በቀልህን ተወጣ ወይ? በገዛ ሜዳ መተን እንረግጣለን። ገና
እኛ የለንደን ንጉሶች ነን ስንል አታምንም፣ አትቀበልም። ይኸው 3-2 ያውም ማለት ነው 3-2 ክሊር በሆነ መንገድ ይህን ያክል በልጣችሁን ወይ ዶሚኔት አድርጋችሁን አይደለም፣ ስቃያችሁን ነበር ያመጣ ነው። ስቃያችሁን ዮኬሬሽ አግብተዋል፣ አሲስት ሰጥቷል። አሁን ምን ብላችሁ እንደምታወሩ ደግሞ እናያለን። ስቴዲየምህ ላይ ሳሚና ሚና ኤኤ ወካ ወካ ኤኤ ተብሎ ተዘፍኗል። ለካይ ኪንግ ዝም ብለህ ተኛ ምድረ ወናፍ። ሪስ ጄምስ፣ ፓልመር፣ ካይሴዶ፣ ዲላፕስ በሌሉበት ማለት ነው በሌሉበት አስቡት። ኤምሬትስ ላይ ደግሞ እንቀበላችኋለን። እነሱ በሌሉበት እንደዚህ መጫወት ከቻለን እንገናኛለን። በቃ በቋሚ ስንገባ እግዚአብሔርን እንችላለን። በቃ ትልቁን አርሰናልን አይታችኋል እንግዲህ እንዴት እንደተጫወተን። እግዚአብሔርን እኔ በጣም ነው ደስ ያለኝ። በቃ ሽንፈት አልመሰለኝም ሁላ። ቤንቾቻችን በቃ እግዚአብሔርን ብቃታቸውን ነው ያሳዩት። አርሰናል ላይ ወንዳው እንዲሆን አሰልጣኝ ነው ያለን። በቃ አርሰናልን ንቆት ነው የገባው ሲጀመር ወንዳው እንዳሰልጣኝ ነው ያለን። ኧረ እኔ ክለቤ በስማ የቼልሲ አሰልጣኝ ጥሩልኝ። ሮዚና እንዴት ነው? ብዙ የሚለፈልፍ ሰው አይመቸኝም በነገራችን ላይ። በጣም በቃ ሮዛ ለፈለፈች እንደመጣች ገና ቆንጆ ነኝ አለ። ቁንጅናዋን መጀመሪያ ማሳየት እኮ ነው። ኮንግራ የአርሰናል ደጋፊ ይላል። ወንብሌ ላይ እንገናኝ። ማንቸስተር ሲቲ ፈላው ይሰጥሻል። አንቺም ጠብቂ። ቀን ነግሬያችሁ ነበረ። የቼልሲ ደጋፊ አትፎክር፣ ዝም ብለህ አትፎክር፣ ሜዳሽ ሜዳዬ ነው አትፎክር ብዬሽ ነበረ። ተሰጠሽ በአግባቡ። ወንብሌ ላይ ፈላው ጠብቀኝ፣ መጣሁልህ። እንዴት ነው አውሬውን እንዴት አያችሁት? በደንብ እናወራበታለን በኋላ። አሁን ስራ ላይ ነኝ፣ መረበሽ አልፈልግም። ግባና አውጣው። ይህንን ቪዲዮ ላለመስራት ከራሴ ጋር ትልቅ ትግል ውስጥ ነበር። ግን ለምን ስቃጠል አድራለሁ። ተንፍሼው ልገላገል ብዬ ነው ምሰራው። በቃ ቼልሲ ካራቦ ካፕ ተጫወተ፣ አርሰናል ፕሪሚየር ሊግ ተጫወተ። የፕሪሚየር ሊግ ቋሚ 11ን ከኬፓና ከዋይት ውጪ ይዞ ነው የገባው። በቃ አርሰናል የኛው ጉድ ግን ሸወዱት። ካራቦ ካፕ ብለውት ይሄው ኦቨር ቤንች ናቸው። በቃ የሉም ቤንች ላይ ራሱ ጀምስ የለም፣ እንደገና ፓልመር የለም። ዴላፕ ያ ጅሉ ዴላፕ እንኳን ዛሬ እኮ ናፈቀን። ይሄ ጉዩ የሚባል እኔ መሽኳስ ተጫዋች እንደሆነ እማላቀው ተጫዋች ገብቶ ለአርሰናል አስቡት እንግዲህ ለአርሰናል ከነ ጋብሪኤልና ሳሊባ ጋር ወይ ፈጣሪ። ይህንን ጨዋታ ማለት ነው ቢያንስ ለጋርናቾ ሲሉ 1 ነጥብ ይዞ አይወጡም። እሱ እኮ ከምንም ነው 2 ጎል ያስቆጠረው። በቃ ከምንም እስከዛሬ ሲያቃጥለን ነበር። መካስ የሚችልበት ጨዋታ ነበር። በቃ 2 ጎል አስቆጠረ። ከዚህ በላይ ምን ያርገንሽ? ነገር ግን ቀጣይም ቢሆን ይህንን ጨዋታ ተቆጣጥረን አሸንፈን ማለፍ የምንችልበት ጨዋታ ነው። በጥንቃቄ ከተጫወትን አሰልጣኙ ካልቀለደ ማለት ነው ቋሚ 11ን ይዞ መግባት ከቻለ ይህ ጨዋታ አይከብደንም። በቃ እነሱ ምናልባት ሜዳ አድቫንቴጅ ምናምን አላቸው፣ ግን ችግር የለም። እኛ በቡድናችን ግን ምን ይላል መሰለ በለፈለፉ ባፍ ይጠፉ። አያህ አይደለ ትንሽቱ ማን እንደሆነ አሁን የለየን ይመስለኛል። አይመስላችሁም ጋይስ? እንኳን ደስ አላችሁ ማይ ገነርስ ፋሚሊ። ያ ምን ነበር ያለው? ማን የኮርና ንጉስ ማር ነው እንትን ያላቸው ምናምን አሳየነ። ሴት ፒስ ኤጌን ኦሌ ኦሌ። ለማንኛውም ማለት ነው ለሌላ ጊዜው አትፍጠን በሉት እሺ አሰልጣኛችሁ። ሲቀጥል ደግሞ ትንሹ ቲም ቀለል ያለ ጨዋታ ነው አልቋል። እሺ አልቋል። ቀለል ያለው ጨዋታ አልቋል ጋይስ። ዙቢሜንዲ ምን አይነት ጎል ነው ያገባው? ምን አይነት ጎል ነው ያገባው? ቤን ዋይታችንን ማግብታለች። ከዛስ የኔ አባት ቪክተር ዮኬሬሽ 1 ጎል 1 አሲስት። ምን ትሆኑ? 1 ጎል 1 አሲስት። ምንም ማድረግ አንችልም። እንችላለን ስንል በምክንያት ነው። ከነ ማስረጃው ነው የምናቀርብላችሁ። ማንዬ በአንድ ምሽት 2 ደስታ ይወለ፣ አንድ ለቪክቶር ዮኬሬሽ፣ ሌላኛው ደግሞ ለክለቤ ለክለቤ እናቴን አንተ ያንን የኮምፒውተር ቲቸር የሆነን ሰውዬ ማለት ነው አርሰናል ምን ማለት እንደሆነ አስተማርኩልህ። የሃንግማን ደጋፊ ይኸውልህ ምን ማለት እንደሆነ የችለው ደጋፊ አስተማርኩልህ። ይኸውልህ ሳታውቁ ሰው አትናቁ። አርሰናልን አያውቅም አስተምሩት። ይኸውላችሁ አርሰናል ማለት ይሄ ነው። በሜዳና በደጋፊ ፊት መጥቶ ይልበልባል። እድሜ ልኩን ቼላውን ሲለበልብ የኖረ ቡድን ነው በለው። ይኸውልህ እድሜ ልኩን በቃ በየጊዜው እየሄደ እንደሚያጠጣው ንገርልኝ። ይኸውልህ የቼላው ደጋፊ ስለማያውቅ አፉ ብለናል። በቃ ኦፊሻሊ ነው የምነግርህ። ምን አይነት ቲም ነው? ዋው! ይሄ ጨዋታ እጅግ ወሳኝ ነበረ። ጀማው ከሜዳችን ውጪ ነው ያደረግነው። 3 ነጥብ ያስፈልገናል። ቀብረር ብለን ቀጣዩ ከ20 ቀን በኋላ የምናደርገው ጨዋታ ላይ ብንፈልግ በሜዳና በደጋፊያችን ፊት በማሸነፍ ማጠናቀቅ የምንችለው ጨዋታ ነው።
ኦፊሻሊ ማለት ነው ወደ ቀጣዩ ዙር ማለፋችንን ያረጋገጥንበት ስቴትመንት የመታንበት ጨዋታ ነውና እንችላለን ጀሞ እንችላለን። ቀጥታ ለዋንጫ ተፋላሚ መሆናችንን ስታንፎርድ ብሪጅ ላይ ያረጋገጥነው ሜዳችን ላይ እንዳይመስል። ሜዳ ላይ ናና ሞክረኝ። ስንት ጨዋታ ሆነኛል አይደለም አንተ ማንም አላሸነፈኝም። እንችላለን ጀሞ